የተአካ ነገስት ባታ ለማርያም ገዳም 93 ዓመት ያገለገለውን የአብነት ትምህርት ቤት የአረጋውያንና የእጓለማውታ መንከባከቢያ ተቋም እንደገና ለመገንባት ቅድመ ዝግጅቱን አጠናቀቀ። መላው ኦርቶዶክሳውያን ለግንባታው የበኩላቸውን አስተዋጽኦ እንዲያደርጉም ጥሪ ተላልፏል። መምህር መዝገቡ ጌታቸው ሀገራችን ኢትዮጵያ ቅድመ ልደተ ክርስቶስ በእግዚአብሔር ቃል ላይ ተመስርታ ስታስተምር የኖረችው የአብነት ትምህርት ትውልዱ የሀገር ክብርና ፍቅር በልቡ ተቀርጾ በእቅበተ ሀገር ዳር ድንበሩን እንዲያስከብር ከሌሎች አፍሪካ ሀገራት በተለየ በራስ ፊደል የራስ ሀገር ዕውቀትን በአብነት ትምህርት ቤት መስጠትና የአባቶችን አሻራ በግምጃ ቤት ተጠብቆ እንዲቆይ ያደረገች ቤተ ክርስቲያን ትውልዱ ኢትዮጵያዊ ማንነቱን እንዲገነዘብ በእቅበተ አእምሮና እቅበተ ቅርስ የምታገለግል ፈር ለቀቅ ለሆነው የባዕድ አመፅ ወለድ ጠባይ ትውልዱ ተጋላጭ እንዳይሆን እግዚአብሔርን ፍራ አባትና እናትን አክብር ብላ በአብነት ትምህርት ቤት እቅበተ ምግባርን የምታስተምር ቅድስት ቤተ ክርስቲያን እነዚህንና ዘርፈ ብዙ ጥቅም እየሰጠ ያለውን የአብነት ትምህርት ቤት ከ93 ዓመታት በኋላ በታዕካ ነገሥት ባታ ለማርያም ገዳም እንደገና ለመገንባት የገዳሙ አስተዳዳሪ ክቡር ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ህዳር 25 ቀን 2018 ዓ.ም የአብነት ትምህርት ቤት የመምህራን ካህናትና ተማሪዎች ማደሪያ እንዲሁም የአረጋውያን መጦሪያና ወላጅ አልባ ሕፃናትን ማሳደጊያ ህንፃ ለመገንባት ጨረታውን ካሸነፈው ኢሜጅ ኮንሰልቲንግ ጋር ውል ተፈራርመዋል። ይሄ ታሪካዊ ትምህርት ቤት እንግዲህ ወደ 9 ቤተ ጉባኤ እስካሁን ድረስ 7 ጉባኤያት ይካሄዱበታል። ከንባብ ጀምሮ ነው የሚካሄደው። ከሌሎች ቤተ ትምህርቶች ወይንም ቤተ ጉባኤያት ለየት የሚያደርገው ሁሉም ትምህርት እዚህ የሚገኝ ነው። እዚህ ሌላ ቦታ አንዱን ትምህርት ተምሮ ሌላ ትምህርት ለመማር ሀገር አቋርጦ ተሄዶ ስንቅ ተሰንቆ ተደክሞ ተለፍቶ ነው። አባቶቻችን ግን ይህን ሲመሰርቱ ሁሉም ጉባኤ እዚሁ እንዲገኝ አንድ ትምህርት ተምሮ ሌላ ትምህርት ለመማር የሚቻልበትን አመቻችተው አቋቋሙ እዚህ ያለ ድጓው እዚህ ያለ ቅድም እንግዲህ ሲገለጽ እንደነበረው ለዚህ ሁሉ የሚያስፈልጉ ክፍሎች ተብሎ የነበረው ትርጓሜያቱ ቅኔያቱ እዚሁ ነው የሚገኙት። ይህን በአንድ ቦታ አባቶቻችን አመቻችተው 93 ዓመት ያገለገለ ትምህርት ቤት ነው። ከ1925 ጀምሮ እስካሁን እያገለገለ ነው የነበረው። የኮሪደር ልማቱ ምክንያት ሆኖ ግን አሁን ለስራ የሚበቃበት እድል ተፈጥሯል። በእርግጥ ከዛም በፊት የሚተኩ ነገሮች መሰራት ነበረባቸው። ነገር ግን ጊዜ ገቢር ለእግዚአብሔር እንደሚለው እግዚአብሔር ለሁሉም ጊዜ አለውና ይሄ ጊዜ እግዚአብሔር ጊዜ ለዚህ ቤት እግዚአብሔር የሰጠው ጊዜ ነው ብለን ነው የምናምነውና ለዚህም ደግሞ አሻራውን እያንዳንዱ ሊያሳርፍበት የሚችለው ሁሉም ሰው ሲሰራ ነው። ግንባታው በምን ያህል ጊዜና ገንዘብ እንደሚያልቅ ለቀረቡ ጥያቄዎች ይሄን መልሰዋል። አንድ የተነሳው ጥያቄ ግንባታው ምን ያህል ጊዜ ይፈጃል የሚል ጥያቄ ነው። ያው ቅድም ለመግለጽ እንደሞከር ነው ስራው የሚሰራው በፌዝ ነው። 2 ፌዝ አድርገን የሰራው የመጀመሪያው ፌዝ አጠቃላይ 2 ቢሊዮን ብር የሚፈጅ ስራ ነው የምንሰራው። የመጀመሪያው ፌዝ በ600 ሚሊዮን ብር የሚሰራው ነው። ምናልባት በስንት ጊዜ ያልቃል የሚለው ያው የራሱ የሆኑ ተግዳሮቶች አሉት። ያው በመናገኘው ገቢ ሊወሰን ቢችልም እንደ ቅድ ግንኛ እቺ የመጀመሪያው ፌዝ ከ2 እስከ 3 ዓመት ውስጥ እንጨርሳለን ብለን ነው የምናስበው። ሁለተኛው ጥያቄ ደግሞ ምን ያህል ብር አላችሁ የሚለው ያው እንደሚታወቀው ባታ ከዚህ በፊት ብዙ ህንጻዎች የነበሯት እና የራሷ ገቢ ምንጭ የነበራት ነች። አሁን ግን እነዛም ስለሌሉ ገቢዋም ያው ህዝቡ ነው ምእመኑ ስለሆነ ያው ሀብቷ ምን ያህል አላችሁ ለሚለው ያው እንግዲህ የምእመናኑ ሀብት ነው የኛ ሀብት ለማለት ነው። ከውጪ ሰዎች ምን ትጠብቃላችሁ ለተባለው ልክ እንደዚህ አይነት ኮሚቴ ውጪ አሜሪካ የተቋቋመ ኮሚቴ አለ፣ በንዑስ ኮሚቴ አለ። ያ ኮሚቴ ራሱን በአሜሪካ መንግስት ወይም ደግሞ በአሜሪካ ህግ ራሱን አደራጅቶ በመንግስት ተመዝግቦ የተቋቋመ ድርጅት ነው። እውቅናም ያለው ድርጅት ነው። እነሱም ልክ እንደኛው እዚህ የገቢ ማሰባሰቢያ እኛ እንደምናደርገው እነሱም የገቢ ማሰባሰቢያ እያደረጉ ከዚህ በፊትም በአታን እድሳቷን ስናድስ ትልቅ አስተዋጽኦ ያደረገ ኮሚቴ ስለነበረ አሁንም ያን ኮሚቴ በደንብ ተደራጅቶ ለዚህም ያ ኮሚቴ ነው ግንኙነት እየፈጠርን ስራውን ለማስኬድ ያሰብነው። ይሄን ይመስላል። ምን ይዛችኋል የተባለው ላይ እግዚአብሔር ነው ያለን። አሁን ካዝናችን ላይ ሌላ ምንም የለንም። እኛ እንግዲህ እግዚአብሔር አለን ብለን አምነን መቼም ህልም ተፈርቶ ሳይተኛ አይታደርም ይላሉ የድሮ ሰዎች። ስራው ስለሚያስፈራና ብሩ ስለሚያስፈራ
ሳንሰራ መቅረስ ስለሌለብን ኢንጂነር ይስሐቅ ቅድም እንዳለው ምንም ነገር ኖሮ ሳይሆን አካውንቱ ነው ራሱ ያለው ቁጥሩ ነው ያለው ደግሞ ቁጥርን የፈጠረ ደግሞ እግዚአብሔር ነው። ስለዚህ ቁጥሩ ነው ያለን እንትኑ ላይ አካውንቱ ላይ ለዚህም ነው ዓለሙ በሙሉ ተረባርቦ እንደተባለው አሁን ይሄ እየተሰራ ያለው ጊዜውም የተባለው በፌዝ ለመስራትም የተፈለገው አቅሙ አይኖርም ተብሎ እንጂ አቅሙ ቢኖር ምንም ባሁን ሰዓት ያሉ ግንባታዎች ደግሞ ጊዜ የማይፈጁ ናቸው ይታወቃሉና በዛም ልክ መጨረስ ስለማይቻል ይሄንን ግንባታ ለበዓታ የሚለውን መልእክት የሚሰማ በሙሉ ለእመቤታችን ገንዘብ እንዲሆን ነው እኛ የፈለግነው። የገዳሟ ልማት ኮሚቴ አካውንት የኢትዮጵያ ንግድ ባንክ 1018 05 83 93 2 ግንባታ ለበዓታ በሚል መሪ ቃል ከህዳር 27 ቀን እስከ ታህሳስ 3 ቀን 2018 ዓ.ም ድረስ ልዩ መርሃ ግብር እንዳዘጋጁም ክቡር ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ጨምረው ነግረውናል። ይሄ ወደ 100 ዓመት ገደማ አገልግሎት ሰጥቷል። አባቶቻችን ይሄን የሰሩት ለትውልድ ነው። ለትውልድ በመስራታቸው ብዙ ትውልድ በዚህ ውስጥ ተገኝቷል። ይሄን በዚህ የተገኘውን ትውልድ ደግሞ እኔና እናንተ በዚህ ዘመን በመላው ዓለም ያላችሁ በየትም ቦታ የሚገኘው የበዓታ ወዳጅ ይሄን ሊያተኩርበት የሚገባው እኛ ዛሬ የአባቶቻችን ስራ ወርሰን ሰርተን እንደ አባቶቻችን ለትውልድ ልናስረክብ ነው። ስለዚህ ለትውልድ ለማስረከብ የሚቻለው ደግሞ ሁሉም ሰው በሚችለው ነውና ገንዘብ ያለው በገንዘቡ፣ ሙያ ያለው በሙያው፣ ማቴሪያል ያለው በማቴሪያል የሚጸልይ በገዳማት ያሉ ሁሉ በጸሎት ማገዝ የሚችሉት ሁሉ እዚህ ላይ እንዲተባበሩና እንዲያግዙ ነው። በዓሉን የምናከብረው በግንባታ ነው ለማለት ነው። የበዓሉ አከባበር ግንባታ ለበዓታ በሚል ርዕስ ከህዳር 27 ጀምሮ እስከ ታኅሳስ 3 ቀን ድረስ 7ቱን ቀናት ይሄን ብቻ በአይምሯችን እያመላለስን ገንዘብ ያለውም እየመጸወተ እየሰጠ እንግዲህ እንደተባለው ለእግዚአብሔር የሚሰጥ ይቀበላል እንጂ ሰጪ አይደለምና ለእግዚአብሔር መስጠት እንድትችሉና እንድትገነቡ በዓሉን ከግንባታ ጋራ እንድታከብሩ ለማለት ማሳሰብ እወዳለሁ።